لي 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 لا لا لي لا لي لا 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 لي لا لي نا 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 አንቺ አሰብ መሬት ማየቱን ተውሽወይ ቀይ ባህሩን ለኤርትራ መስጠት አታቆሚም ወይ? መቼም የገባው ቀን 200 ሚሊዮን ህዝብ ከባህር አይቀርም ሁሌ እንዳለ ባህር ነው አገሬ። ኧረ እኔስ ባህሬን ኧረ እኔስ ባህሬን። ብርሃኑ ጁላ ወላሂ አዛገች እንዴት ነሽ የኔ ፍቅር? አሁን ብርሃኑ ጁላ መግለጫ ሲሰጥ ሰምቼው ሞዴሬተር አላለችም። ከዛስ ወላሂ ቤዝቲ ክፍያሽን ጨርሰሻል አንቺ ሴትዮ ጥፊ ገዚ ማህበሩ አዝኖብሻል። ኧረ እኔስ ባህሬን ኧረ እኔስ ባህሬን 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 ኧረ እኔስ አሰብን አሰብን አሰብን። የብልጽግና አመራሮች አሁን ያሉት የኢትዮጵያ ጄኔራሎች ድፍረታቸው ድፍረት ነው። 2 ሚሊዮን ህዝብ 200 ሚሊዮን ህዝብን ጥቅም መዝጋት አይችሉም። ኤርትራ ሊገቡላ መደረቡ እኔ ፍርሃት ፍርሃት እያለ ጭንቅ ጭንቅ እያለ ደብረ ጽዮን እንደውዬላት ምንድን ነው ነገሩ አልኳት። እናቴን እየቀለድኳት ጅዋሕ ወይ አለች። መጀመሪያ እንደዚህ ስልክ አነሳች። ሀላ አለች ደብረ ጽዮን። ሀላ ጅዋ ምንድን ነው አለች። ኧረ ምንድን ነው ጻድቃንም እንደገና ደግሞ ጌታቸው ረዳም አሰብን ሂዶ ጎበኘ። በ40 ኪሎ ሜትር ርቀት አሰብን ሾፍ ሾፍ አድርጎ ተመልሷል። ምንድን ነው አልኩት። ጅዋ አሰብ መያዝ አብይ አሕመድ አሰብ ይዛታል። እሺ አልኩት። ለእኛ ደግሞ ሙሉ ጎንደር ይሰጠናል። ኤርትራ ስትስማማለች አልኩት። አሁን እኮ ፖለቲካ እኮ ሞት እኮ ነው። አሁንማ ለአሰብ ስታገኝ ኢሳያስ አፈወርቂ የእርሻ መሬት እንጂ የባህር ችግር የለበትም። እሱን ተዋላለች ትቼዋለሁ። ቀላል አድርጋችኋል። ኢሳያስ አፈወርቂማ ለአሰብ በኩር 10 ታንኪ 6 መድፍዕ 2 ናይ አየር መቃወሚያ ቁጭ አረገና እንዳለ በመረብና በተከዜ በኩል ወሮ የሚገባ ኃይል አድርጓል። እስከ ድረስ አርሚ 7 በዛ አርጎ እንደዚህ ሱዳን ግጥም አርጎ እንደዚህ ጎንደር ያዝ አርጎ ልቀቀለቃለሁ ኩኖን ጮት እናቲቱ አሰብን አብይ አህመድ ይዛል። እናቴን አብይ አህመድ አሰብን ይዛል። ግን አብይ አህመድ አሰብን ሲይዝ ታስታውሱ እንደሆነ ማለት ነው ጻድቃን ገብረ ትንሣኤ ትላሴ የኢትዮጵያ ካርታ ይዞታው ይቀየራል ብሏል። ይዞታው ይቀየራል። ኢትዮጵያ አሁን ያለችበት ካርታ አይደለም፣ ሌላ አይነት ካርታ ነው የምትፈጥረው። አዲስ ዓለም ላይ ታይቶ የማይታወቅ ካርታ እና ይሄ ትግራይ ትግርኛ ተናጋሪ አንድ ላይ ነው የሚቀላቀል። ሲቀላቀል ደግሞ ይሄ ሊውሃ ይዘሽ ይሄ ጎንደር ሙሉ አድርገሽ እንደዚህ እንደገና ደግሞ ወደ ምናምን ግን አሰብን ያጣሉ። ኢትዮጵያ ደግሞ ካርታዋ እንዴት ነው የሚሆነው? አሰብ ይዛ እንደዚህ እና 2 ሚሊዮን ህዝብ ይዛ እንደዚህ ወደዚህ ወደ ዓፋር ወደ ደንከል መሬት ጌች ነው ዋና ተጫዋቱ። አልገባም ቡዳና ፖለቲካ
ኧረ በእናታችሁ ምን አይነት ሚስቴክ ነው? እስቲ ታፕታፕ ኮፒ ሊንክ አድርጉ። ታፕታፕ ኮፒ ሊንክ። ዋርኒንግ ሰጠኝ ደግሞ እንደገና። በእናታችሁ ታፕታፕ ኮፒ ሊንክ አድርጉ። ይህ እናንተ ወሬ ብቻ ነው የምታዳምጡት። እኔ አዳዲስ መረጃ እያመጣሁላችሁ እናንተ ወሬ ምናምን። በቃ ሪፖርት አታርጉ ደግሞ። እናቴን ሪፖርት የምታደርጉ ፋራዎች ናቸው። የሚጠቅማችሁ ነው። እኔ ቀጥታ ከደብረ ጽዮን ከኢሳያስ አፈወርቂ ምናምን የምሰማው መረጃ ነው የምሰጣችሁ። እኔ እኮ ዙም ላይ ተሰብስበን ምናምን የምናወራውን ነው እዚህ የማወራችሁ። አልሳቅ ኮስተር ብዬ ልንገራችሁ፣ ታምኑኛላችሁ? እና የኢትዮጵያ ካርታ ይቀየራል። ለዛማ አሁን ምንድን ነው ነገሩ መሰላችሁ? እናቴን እየቀለድኩት እኮ አይደለም። ኮፒ ሊንክ አድርገው። የኢትዮጵያ ኃይሎች ሁለት ኃይሎች ናቸው የሚፈጠሩት አሁን ያሉት ክፍልፍል ብለው ምናምን እነ ጌታቸው ረዳ እነ ጻድቃን ናይ ሕወሓት ስራሕ የፈጥኑ ትግራይ ትግርኛ ሓደ ይኸውን ናይ ትግራይ ትግርኛ የበላይነት ብቲፒኤልኤፍ ጽኑዕን ሓቦነትን ትጥቅን አመራርሓን አወጋግአን ስልትን እና የኢትዮጵያ ካርታ ይቀየራል። እኛ እንደምናስበው አይደለም። አሁን ያለው ፖለቲካ ትንሽ ጠጠር ይላል። ትንሽ አንዳንዴ የማይታመን ነገር አሁን ይሄ ነው ብለህ ብትነግር ፍጹም የማይታመን ነገር ግን ይሆናል። ቲፒኤልኤፍ ብልጽግና ነው። አንተ ደግሞ ብልጽግና ራሱ ቲፒኤልኤፍ ነው። ግን ብዙ ነገር አለ። አሁን ኢሳያስ አፈወርቂ በቃ የለውም እኮ ትንሽ ጊዜ እኮ ነው የቀረ እና ይሄንን ትግርኛ ተናጋሪ ህዝብ አንድ ትልቅ አገር ሊሰጡት ወስነዋል። ምክንያቱም ኦሮሞውን አይለቅም። በቃ ስልጣን ላይ እንደ ማስቲሽ ተለጥፏል። መቼም ስልጣኑን የማይለቅ ቢኖር እዚች ሀገር ላይ ኦሮሞ ነው። አሁን እንግዲህ ኦሮሞ፣ አማራ እያልን ማውራት እንችላለን፣ መብታችን ነው። ግን ትግራይ ሀገር ትሆናለች። ምክንያቱም ጦርነቱ የትግራይ ጦርነት ተጋሩ ኢትዮጵያን እንዲጠሉ ተደርጎ ነው የተሰራው። ጭካኔያቸው በቪዲዮ ተሰንዶ ምናም ተቀምጠዋልና ብዙ ትግራዋይ ከኢትዮጵያ ያለው ነገር ጨርሷል። ሻቢያንም ይጠላሉ። ግን ሻቢያ ዕድሜ ይብላን ሕጂ አሪጋ ዕድመኣ አሪጋ ወዲኣ ጀኔራላታ ብታይ ትግረኛ ጦርነት ሲኢና ከኤርትራ ጎን ነኝ ወላ ይበል። እሷም ከጎን የሚሆን ሰው ትፈልጋለች። ኤርትራ ሻዕቢያ ገዲፉ አሪጋ አለ ወዲ አለ 2 ቀን የቀራት 3 ቀን የቀራት ልትሞት። ትላልቅ አመራሮች ኤርትራ ውስጥ የሚገኙት እኮ እንዳለ ግማሽ ትግራዋይ ናቸው። እና ኢሳያስ ከሞተ በኋላ ይሄ ብንዓምር ብሌን ሳሆ ምናምን የሚባሉት በጣም ያስቸግራሉ። በጣም ልክ እንደ ኦሮሞ ናቸው። አገር መግዛት ይፈልጋሉ። እንዴት ትግርኛ ተናጋሪ ይገዘናል ብለው እሪ የሚሉ ሰዎች ናቸው። እንዴት ትግርኛ ተናጋሪ ይገዛናል? ሻምዓ ሎኪሰ ሻምዓ ሓብርታት እና አይገዙ ብዛት አላቸው። እነዛ ኤርትራ ውስጥ ትግርኛ ተናጋሪው 15% አይሆንም። እና እነዛ አሁን እነዚህ ብሌን ብንዓምር ሳሆ ሌላ ደግሞ ምን የሚባሉ መሰላችሁ? አፋር እንደገና ደግሞ ረሻይዳ ምናምን የሚባሉ እነዚህ መግባቢያ ቋንቋቸው አረብኛ እና ፍጹም ኢሳያስ ከሞተ በኋላ ፍጹም ተገዥነት የላቸው እምቢ ነው የሚሉት። እና የትግርኛው ደግሞ አቅም እያነሰው መጥቷል። አሁን ከ9 ብሔር ኤርትራ ውስጥ ከሚገኙ 9 ብሔር አንዱ ብሔር ብቻ ነው ትግርኛ ተናጋሪ። እና አሩን ያበሉታል። ኢሳያስ ከሞተ በኋላ ተነስተውበታል። አሁን ሰሞኑን እኮ የሆነ እየተራወጡ ነው። ይሄ ጽምዶውን ደግሞ ያልወደዱት እነሱ ናቸው፣ እነዚህ አረበኛ ተናጋሪ ብሔሮች። ይሄን ነገር ደግሞ አሳልፋ ትግራይ አትሰጥም። ትግራይ አሁን ምን አደረገች መሰላችሁ? ናይ ትላልቅ ጄኔራላቶች ቦታ ያዝ አረገች። ከዛ ሚዛን ይፈጥራሉ። ይሄ ትግራይ ትግርኛ ተናጋሪው ሓደ ሲሆን
በዛ በኩል ያለውም በዚህ በኩል ያለውም ጉልበቱ ማዕረ ይሆናል። ግን ግዴታ አሰብን ለኢትዮጵያ መስጠት አለብን። አሰብ እናቴን ወደዳችሁ ጠላችሁ፣ ትግራይ ትግርኛ ሲመሰረት አሰብ ደንከል ነው ማለት። አሁን ሌሎቹ ብሔር ኤርትራ ውስጥ 9 ብሔር ማለት ነው 8ቱ በአረበኛ ቋንቋ ይግባባሉ። አንድ አይነት የሱዳኒ ዘር ነው ያላቸው። ይሄ አፋረኛው ግን ከአረብ ጋር አይደለም የሚግባባው ከዚህ ከኢትዮጵያ አፋር ጋር ነው በደንብ የሚግባባው። ከብሌን ከምናምን ጋር አይግባባም አፋሩ። ይሄ ደንከል የሚሏቸው ማለት ነው። ሌሎቹ ግን ይግባባሉ። አንድ ቦታ ነው ያሉት። አሁን ለምሳሌ ኩናማ ኤርትራ ውስጥ የሚገኙ ኩናማ እና ትግራይ ውስጥ የሚገኙ ኩናማዎች አንድ ናቸው። ገባች? ካርታማ ይቀየራል እና ኢትዮጵያ ካርታ ቀይር ግልብጥብጥ ብላ በቃ ትግርኛ ዓባይ ሃገረ ትግርኛ ቋንቋ ትግርኛ ኢሳያስ አፈወርቂ ብትግርኛ ሕሰቡ ብትግርኛ ተዛረቡ። ይሄ ቀይ ባህር የአሰብ ይዘህማ እንደዚህ ቁልቁል ይዘህ ጠቅላላ ይሄ የኩሽ መሬት ነው የሚሆነው። ከዚ ኢሳያስ 2 ባህር ይዞማ ምንም አያደርግለትም። እሱ የሚፈልጉ አሁን ይሄ ሜዳ የለም፣ ይሄ ናይ ጎንደር ሜዳ ናይ ሓረስታ፣ ይሄ ናይ ትግራይ ሜዳ፣ ይሄ ናራያ ሜዳ እስከ ወልዲያ ድረስ መፂኡ እንደዚህ ወሪሩ እንደዚህማ ሕልሚ ነው የሚመስለው፣ ግን ናይ ሓቂ እኮ ነው። እንደዚህ ስታዩማ ሕልሚ ነው የሚመስለው፣ ግን ሓቂ ነው እኮ። ከዛ እዚ በደርግ ጊዜ ትዝ ይላችኋል ሀገር ለመሆን ስንዋጋ፣ ከዛ በኋላ ሀሳባችን ቀይረን ኢትዮጵያ ገዛናት። ናይ ኤርትራ ሓይሊ ከሁሉ ሓይሊ ትንሽ ድክመት ይታይበታል። ወላሂ እውነት ይሄ ናይ ትግራይ ሓይሊ ግን ጢቅ ብሎ ተዓጢቁ። ለምንድን ነው ተጋሩ ራያን አስመልሰው ወልቃይትን እኛ በጦርነት ሳይሆን በመነጋገር ነው ያሉት? ለምን ይመስላችኋል? ፈሊጣውም እኮ ነው። እዛ አካባቢ እኮ ወቀጣ እኮ ነው። የገሾ ወቀጣ ጎንደር ማቲያስ ጨፋሪውን ሊሰራ እና አብይ አህመድ ወይኔ ተወላት ሶሙድ አንተ አሁን ቆይ ሌላ ሰው አስገባለሁ እንዳለ ነው የምታወርደው። ፋኖ ይችላል እያልኩ አስጨፍራችኋል። እሺ ተስማምተናል። እሺ ወገኖቼ አሁን ብርሃኑ ጁላ ለኤርትራ ህዝቢ 2 ሚሊዮን አድርጎታል። ለኢትዮጵያ ህዝቢ 200 ሚሊዮን አድርጎታል። ይሄ አንድ ራሱ የቻለ እንትን ነው፣ ጆኖሳይድ ነው። የኤርትራ ህዝብ 7 ሚሊዮን 9 ሚሊዮን 10 ሚሊዮን መሐሪ ተቆጥሮ እና ጌታ ነው ብላችሁ አብይ አሕመድ የተረገመ ሰን በጣም የተረገመ ጭንቅላት ያለው፣ በዛ ላይ ደግሞ እነ ጻድቃን ይዞ እነ ጌታቸው ረዳ ይዞ፣ አሁን የጌታቸው ረዳ ጎላ ብሎ እየተሰማ ነው። ቲክቶክ ጌታቸው ለምን ይመስላችኋል? ህወሓት እኮ ናት የላከችው እኮ ወደዛ፣ አውቃው እኮ ነው። መሀል ላይ ግን የሆነ የጠፋ ነገር አይ እዚህ እንዴት ብዬ ልናገረው ግን እና ትግራይ ትግርኛ አሁን እንዴት እየተመሰረተ እንደሆነ ስናየው በጣም ያስፈራል፣ በጣም ያስፈራል። ብርሃኑ ጁላ ናይ ትግሬ ፍርሕቻ እንጂ ናይ ኤርትራ ፍርሕቻ እንኳን እንደሌለው አወቅን። ከበቃ ኤርትራን የቀይ ባህራችንን በአፍንጫቸው ታመጣላችሁ ብሎ ሲናገር፣ ተጋሩን ደግሞ እነ ደብረ ጽዮን ታንኩን መልሱ፣ አንድ ክልል የአየር መቃወሚያ ምን ያደርግለታል? የፈሪ ፈሪ እኮ ናቸው። እና ውዶቼ ወንድሞቼ ነገሩ አሁን እየከፋ ነው። ጌታን ሃሽታግ ምንድን ነው እዚያለሽ እንዲያሆነ እሺ ሻዕቢያዎች መጡ ዋናው ህዝብ ተጨፍጭፉ ነው። ሻዕቢያዎች እንዴት ናቸው? ጅንታ
አንተ የመቀሌ ጁንታ ብለህ ስምን አትቀይርም እና የሸገር ጁንታ ትለዋል። ትግራይ ትግርኛ ሀገር ሊሆን ነው ሸገር ላይ አንተ እኔ እኮ አንተ ነገር ምንም አልገባኝም። እስቲ ናይ መቀሌ ጁንታ በለው እስቲ ሸገርን አጥፋ። መቀሌ ጁንታ ሸገር ፊንፊኔ በሚሆንበት ሰዓት ላይ አንተ አሁን የመቀሌ ጁንታ ብለህ ራስን እንዳራዳ ስታይል ምናምን ቀይረሽ ምናምን ተይ እንጂ ፖለቲካ ስሪ። አያጅቦ ምንድነው ግን እኔ ብርሃኑ ጁላ አያጅቦ ብርሃኑ ጁላ ማይኮ ከኔ ጋር ያለው ጓደኛ እኮ አሁን ሸገር የሚለውን አንስተህ መቀሌ አድርገው በእናትህ። አዲስ አበባ ልጆች እኮ የመቀሌ ልጆች በጣም አራዳዎች ናቸው እኮ ታውቃለህ። እና እሱን ምን አገባኝ ስለራሴ። ቆይ ግን አንተ ግን ታምናለህ አታምንም? ከአዲስ አበባ ልጅ የመቀሌ ልጅ አራዳ እንደሆነ? አዎ እኔ እንደዛ ነው ማምነው። የአዲስ አበባ ልጅ እኮ አሁን የፊንፊኔ ልጅ ሆኗል፣ ተሰዷል። የአዲስ አበባ ልጅ አራዳ ቢሆን ስልጣን ላይ ታገኘው ነበር። አሁን ወይኔ መለስ ዜናዊ እያለ ነው የአዲስ አበባ ልጅ። አሁን ስምን ቀይር፣ እናቴን ስምን ቀይር። እናቴን አዎ እውነቱን ነው። በእናት የመቀሌው ጁንታ አዲስ ዜሮ ባዶ ሰለስተ ጁንታ ምናምን እያልሽ ያለሽ። ኧረ በስመ አብ ጥሬ ስጋ መጣብን ደግሞ። ስማ ያልበሰለ ስጋ መብላት መቀሌ ውስጥ ያስከስሳል። ምክንያቱም የህዝባችንን ጤንነት እንፈልገዋለን። ይህ ዝም ብለህ አይሆንም። ኤርሚ ታውቃለህ? ጅቦ ታውቃለህ? ኤርሞ እግዚአብሔርን ያራዳ ልጅ ነው። በጣም ያዋኩ ጡት የለውም እንጂ ባህሪው እናት ነው። እውነት ነው። ኤርትራ ወይ ሞት ሰዋ ኢሳያስ አፈወርቂ አሩ ሊበላ ነው አሁን። እናቴን ወድ ይሬ እናቴ ትሙት። ይኸው እናቴ ያለ ኢሳያስ ፖለቲካ ኢትዮጵያ ውስጥ የሚንቀሳቀስ አንድ ታጣቂ አለ። አታውቅም? እንደዛማ ከሆነ ላነስማማ ነው ማለት ነው። ያለ ቲፒኤል ያለ ቲዲኤፍ ምንም ስት አፍሪካ አትዘዋወርም እንዴ? አላየሁም እንደ አርሚ ለምን አትተውትም? አሁን ሰሜናዊ እየተጨቃጨቁ ነው። እኔ ነኝ የበላይነት። አየህ አብይ አህመድ ይሄን ተጠቅሞ አራቸውን ያበላቸዋል። ዝም ብላችሁ ተመልከቱ። ሻቢያን ቆይ ምንድን ነው የምትፈልገው አንተ? ይሄ የሚሆነው አዳምጠኝ። ይሄ የሚሆነው ይኸውልህ መሀል ላይ ነው ያለው ሻቢያ። ሻቢያ አይችልም። ልንገር ይችላል። አብይ አህመድ ኢንሳ እየሰራ እያለ ይኸውልህ አብይ አህመድ ኢንሳ እየሰራ እያለ አዳምጠኝ። አሁን በእናቴ እኮ በመወዳት እናቴ እኮ ነው የምልህ። አዳምጠኝ። ሰሜናዊ አንድነታችን በቲፒኤልኤፍ የበላይነት ካልተመራ እናቴን እያንዳንድሽ በቃ ዋጋ የለሽም። አዳምጠኝ። ኧረ ይሄን ስጋ በእናትህ አይናችን እንዳይታመን እባክህ ወዲሬ አዳምጠኝ። ሁለተኛ ነገር ደግሞ አሰብ አብይ አህመድ ይቆጣጠራታል በቅርቡ። እውነትህን ነው። እናትህን ጅቡ ሀገር ቤት ሊገባ አስቧል። ኤርሚ ሮማን ስታይል እየተጫወተ ነው። ጅቡ ሀገር ቤት ሊገባ አስቧል። አንተ ጁንታ ሀገር አሁን እገባለሁ። አየኸው አይደለ? ማንም አይቀርብም እዚህ ማንም አይቀርብም። አችልም። ይኸው የፖለቲካው እንዴት እየሄደ እንደሆነ ስላልገባ እኮ ነው። አሁን ይኸው ማንም አይቀርብም። ኤርትራን ማንም አይነቅ። ጻድቃንና ጌታቸው ረዳ ትናንት የት ነበሩ? ግንባር ቡሬ ነበሩ እንዴ? ይኑሯ። ጻድቃን እኮ ትግራይ እንዳይገባ አድርገውታል ሻቢያ። አዳምጥ። ሻቢያ አልሰማሁም እንዴ? ጻድቃን ጀነራል ጻድቃን በሻቢያ ምክንያት ትግራይ እንዳልገባ መሆኔ በጣም ያሳዝናል። የገባቸው ነገር አለ። አሁን ኤርትራና ትግራይ ይቀላቀላሉ። ሲቀላቀሉ አዲስ ካርታ ነው የሚፈጥሩት። ሻቢያ አክትሞለታል፣ አርጅቷል፣ በቃ ጃጅቷል፣ አክትሞለታል ምናምን።
እና የፖለቲካ ሚዛን የሚመጣው ትግራይ ትግርኛ ሲቀላቀል ነው። ትግራይ ትግርኛ ሲቀላቀል ደግሞ ሁለት የባህር በር ምንም አይሰራለትም። ሁለት የባህር በር ካገኙ የሚፈጠረው እንደ ኢትዮጵያ አይነት ብሔር ብሔረሰቦች የሉም ሁሌ የማይስማሙ ሁሌ የሚጣሉ ምናምን እንደዛ ነው። ግን አንዱን ባህር ለአብይ አህመድ ሰተን ይሄ ያሰቡን ማለት ነው። ከአብይ ጋር እኮ ተነጋግረን ጨርሰናል እኮ ከ10 ዓመት በፊት እኮ አሰብን ይዛል ናይ ጎንደር ናይ ራያ ናይ ኤሊውሃ ከምዚ ተፀጊዓ ከምዚ ናይ ትግራይ ዓባይ ሃገረ ትግራይ ትግርኛ ወድም በይተይ እናቴም አብይ ባህር በር ያገኛል። እኔ እየማልኩላችሁ ግን የሚያጣው ብዙ ነገር አለ። አንድ ነገርን ዝም ብለው አይጀምሩትም። የሻዕቢያ አቅም ተዳክሟል። አሁን በቃ እንዳለ ድክም ብሏል። በጦርነት በተለይ በትግራይ ጦርነት አብይ አህመድ ሆን ብሎ ሸውዷቸዋል እኮ እና ምንድን እየተፈጠረ ና መሐሪ መጣ ደውኩ ይዝትባቸዋል ብርሃኑ ጁላ። በዚህ አጋጣሚ ብርሃኑ ጁላ የሚፈራው ቲዲኤፍን እንጂ ሻዕቢያን አይደለም። አሁን መሐሪም ባስገባ ይጨዋል ከምዚ መሲ ምናምን ይላል። በቃ ንስዕሮ ሚና ይምፃዩ ገለ ይዝብል ሕጂ እንዳት የተረዲኩ እንደዛ አይደለም። እናሸንፋቸዋለን ወደ ባህራችን ይጠጉ ምናምን ይላል። ኖ እንደዛ አይደለም። አንድ ዲክታተር መንግስት ከሞተ ተኪ የለው። እናቴን ተኪ ሳይኖረው ነው የሚሞተው። ኤርትራ እንዴት ነው የምትሆነው? እንደ ኢትዮጵያ ብትንተኗ ነው የሚወጣው። ገባ ተነስተዋል። አሁን ከ9 ብሔር ነገርኳችሁ አንዱ ብቻ ነው ትግርኛ ተናጋሪ። በእምነትም ለየት የሚለው ከነሱ ሌሎቹ እንዳለ ሁለቱ ይለያሉ። ይሄ ደንከል አፋርና ትግርኛ ተናጋሪው አንድ አይደሉም። ከነዛኞቹ ጋር ፍጹም በደም የሚያስተሳስር በምናምን እነዛኞቹ እኮ በቃ ሱዳን ይበላቸው ብሌን ብንዓምር ሳሆ ረሻይዳ እነዚህ አረበኛ መግባቢያ ቋንቋቸው አረበኛ ነው። ዘራቸውም ከሱዳን የመጣ አረበኛ ነው። እና በጣም ነው የሚቆጩት በትግርኛ በመገዛታቸው። ለምን በርካታ ቁጥር አላቸው እነሱ። እና ይሄ ደንከል የአፋር ምናምን ከየት ጋር ነው የሚግባባው? በደም ከኢትዮጵያ አፋር ጋር ነው የሚግባባው። አሁን እሱን ወደ አፋር እንዲጠቀልሉት ያደርጋሉ። ዓሰብ ሒዝካ ናብ ዓፋር ጠቅሊልካ አብይ አሕመድ ሎሞቶ 30 ሚሊዮን ህዝቢ ናይ በሪ በዚህ ናይ ራያ ኤሊውሃ ሒዝካ ናይ ጎንደር ሒዝካ እዚ ሜዳ መሕረሲ ሜዳ ወልቃይት ሒዝካ ትግራይ ትግርኛ ዓባይ ሃገረ ትግርኛ ሚዛን ይፈጥር ሚዛን ይህልዎ ካልሆነ ተኸቢባ ኣላ ኣርሚ 70 ኣብ ሱዳን ተፀጊዑ ኣብ መተማ ኢድ ሂቡላ ጠጠው ኢሉለ ኣብይ ኣሕመድ ሙሉእ ሰራዊቱ ናብ ዓሰባ ፀጊዑ ኣሎ። ከምዛ እያ ፖለቲካ ክትመፅእ ዘላ ማሕሪ ሓወይ ንኣቶ ማሕሪ ሓወይ ሙዚቃ እዩ ዘሎ ማሕሪ ሙዚቃ ስሕተት ሙዚቃ ጥፋዮ ወደ ውጭ ጣዮ አይሰማም እኮ ድምፅ። አሁንስ ሙዚቃው እየገባ ነው አይሰማም ያንተ ድምፅ በጣም አባቴዋ በላችሁ። እቺ እውነተኛ ፖለቲካ ስለሆነች እኮ ነው ክንክን ያደረገችው። እናቴን አብይ አህመድ ያሰበር ያገኘ በእናቴ አይ በቃ በህልም ልትኖር ነው እንደዚህ እያልክ አይደል? አልሰማሰም ስትል እኔ እኮ ደብረ ጽዮን ደውዬ እኮ ነው አንድ ደውዬ ልትኩ መለስም እንደዛ እያለ ነው የሞተው። አኬሚ ሞታ እንደዛ እያለ እሺ መበሻሸቅ ነው መለስ ምናምን ብሽሽቅ ነው። ግን ያለው ይመኙታል፣ ብዙዎቹ ተመኝተውታል፣ ብዙዎቹ ብለዋል። አሁን እኮ ምን መሰለ ያልገባ አለ ወድ ምን ስንፈልጥ ኻይዲኻ ዚ ወድ ሐጂ 300 ሰዎች ናቸው እኮ እነሱ ዝናቃ እኮ ነው 300 ብሌናዊ ከ3 ቤተሰብ ዲ በቃ በዛ ተቆጣጥሮ 1 ሚሊዮን ይሆናሉ። አንድ ቀን ማታ ላይ መጨረስ ይቻላል። እነሱ ሳሆ 3 ቤተሰብ ዲ
ነው ሳው የኛ ነው ሳው የኛ ነው ዛሬ መልበሳለ ሳው ብናምር ትግረ እንዳለ ሰባት ሰው ስምንት ሰው ተሰብስቦ በትግርኛ መገዛታቸው አይ ንቀት አለው ለነሱ ይንቃል ያውቃሉ እነሱም እንደሚናቁ ብዛት እያላቸው እንዴት ትግርኛ ተናጋሪው እንደሚንቃቸው ያውቃሉ ያንን ስለሚያውቁ የኢሳያስን ሞት ነው የሚጠብቁት እናቴ ኢሳያስ ደግሞ ደን በቃ ያለቀ ነው አብይ አህመድ ይው ያሰብን በር የሚያገኝበት ትልቁ ምክንያት እነዚህ ሰዎች ናቸው ኢሳያስ ከሞተ በኋላ ለምን በፈቃደኝነት አንሰጣቸው ምን አስታጥቃቸው ለማታመጣቸው በእናት ጅቡልም የማሆነ የኤርትራ ትግርኛ ወይ ትግርኛ ተናጋሪ እኮ በጣም አነስተኛ ቁጥር እንዳለው ታውቃለህ ግን ዝም በል በእናትህ ዝም በል ወሬ አታብዛ እንዴ እናቴ ትግርኛ ተናጋሪ የመጨረሻ አናሳ እኮ ነው አብዳል እንዴ ትግራይ ትግርኛ ሲቀላቀል ነው ትልቅ የሚሆነው አዳምጠኝ ይኸውልህ እናንተ እንደምታወሩት መጀመሪያ የኤርትራ ቁጥር ህዝብ 5 ሚሊዮን ምናምን ትሉት እንደዛ አይደለም 2 ሚሊዮን ነው እባክህ ብርሃኑ ጁላ አሁን ተናግሮ ተናግሮ እንዴ ቁጥር ያውቃል እንዴ ቁጥር ያውቃል እንዴ እኛ የጦር መሪያችን ያለውን ነው 2 ሚሊዮን ለ200 ሚሊዮን ህዝብ እንዴት የባህር በር ምክንያት ሊሆን ይችላል ቁጥር ያውቃል አይ እሱን በጦርነት ታወሩታላችሁ እናወራ እንግዲህ ችግር አለ የድሮ ሰፈሩ ላይ እንመልሰዋለን ምን ችግር አለ እሱን ችግር የለውም ይሄ ፕሮፓጋንዳ አንተ ግን ቁጥር ትግርኛ ኤርትራ አሁን የምትሆነው ትግራይ ትግርኛ ካልሆነ ሚዛን አይፈጥርም ኢሳያስ ከሞተ በኋላ ሚዛኑ ይዛባል የኤርትራ ማዕድንና ሀብት አልኮ ከኤርትራዊ ብቻ ነው ይበራት ወሬት አባጣ ጋጣጋ እዚና ትግራይ ይዘካኩ ናይ ትግራይ ይወቅ ምን አለ ብርሃኑ ጁላ አልኮ ዛሬ ትግራይ ትግርኛ ያው አዳምጠኝ ትግራይ ትግርኛ አገር እንጂ ኤርትራ የምትባል አገር ሁለተኛ አታይም አትሰማም እንግዲህ አያየን እየሰማን ነው እየቀጠለ ነው እንደዛ ትግራይ ትግርኛ ግን አገር ይሆናል የኤርትራ ግዛት የቱ ጋር እስከ ድረስ ነው ማለት የኤርትራ ግዛት ሳይሆን የትግራይ ትግርኛ ግዛት እነግርሃለሁ እኔ እኮ ብርሃኑ ጁላ እውነቱን ነው አሰሜኛ ነው ሲል እውነቱን እኮ ነው እኔ ደግሞ ግዛት ደንከሎች አፋር አሁን አዳምጠኝ እውነቱን ነው እሱ እውነቱን እኮ ነው እኔ ደግሞ ግዛቴ እስከ አዋሽ ነው እያልኩ እኮ የኤርትራ ቦርደር አዋሽ ነው እሱ በኩሽ መሬት አጠቃለውታል ኩሻውያንን ብለው ማግዳ የነዚህ አቦጊዳ ሽፍታ አወሩ ብለህ ምን አይነት ገለምሶ ነበር ለቃሙ ዛሬ ብርሃኑ ጁላ እኔ እናንተ እኮ ብዙ ማውራትም ማንቋሸሽም እንችላለን ያለው ነገር ግን እንደዛ አይደለም ማዕሪዓዊ አታዘምጽ ወይ ብሎ ምን ዚአቶም ወሪዶም ዚአቶም ደቂሳ ከመብላዕ ዚአቶም ታሪክ አለው እስማዕና ሕጂ ዲክታተር መንግስት ምዃኑ ተአምን ዲኻ ኢሳያስ አፈወርቂ ሁሉም ዲክታተር አብይ ዲክታተር አይደለም እንዴ ዲክታተር ምትክ የብሉን ታካ ዘይብሉ ሀገር ሕጂ ኢሳያስ እንደሞይቱ በቃ ናይ ረሻ ሄደ ሀገር ያትኸውን ናይሱ ግን ትግራይ ትግርኛ ሱቃ ይብልን አይድቅስን ቲፔሌፍ ሕጂ አይድቅስን ሀገረ ትግራይ ትግርኛ አባይ ሀገር ደጌቾ ደውለ ነገሩ እንደዛ ብለሽ ትግራይ ትግርኛ የምትመሰረተው በትግራይ ዳቦ የተቆረሰ የሚሰጠው ነው ደጌቾ አብይ አህመድ አዲ በቃ ምንጭ ደርጊ አብዳ እንዴ አብይ አህመድ እኮ አንተ ነው ጭጭም ያረጋ ሰው ለመማገድ እናቴን አይኑን አያሽም ምን ችግር አለው እሱ ይኸውልህ ማገዶ ያመጣል እሱ እኛ ነቃጥሯል ምን ችግር አለው እሱ አንተም ትቃጠላታለህ አብረህ እንዴ አብዳል እንዴ ስማ አይ ጅቡ እኔ እቺ ብትፎክርባት የኢትዮጵያ ወታደር ሂዶ አዳምጠኝ የኢትዮጵያ ወታደር ሂዶ አንዳንድ ኤርትራዊ እንደሚያመጣ ታውቃለህ ከወታደሮች እኔ ልንገርህ አንድ ኤርትራዊ አልኩህ እኮ እናቴ ትሙት ያለማጋነን 50 ከኢትዮጵያ ሰራዊት ይማርካል ይሄ አሁን ልብ አንድ የኢትዮጵያ ወታደር ሂዶ ማለት ነው አንድ ኤርትራዊ ይዞ ነው የሚመጣው ከዛ ያውም ይጣላሉ እኔ ነኝ ያገኘሁት ከብዛታቸው ብዛት እኔ ነው ምናምን የሶስት ዓመት ልጅ ራሱ አቅፎ ይመጣል ሂዱ እናንቱ ይባል እኔ ምን አውቃለሁ ግዳጅ ነው ተገድጄ ነው የኢትዮጵያ ሰራዊት እኮ አሁን በተጠባባቂነት የቆመው እኮ ከ2 ሚሊዮን በላይ እኮ ነው ከኤርትራ ህዝብ በላይ እኮ ነው ኪዳነ ምሕረት ኢትዮጵያ ወታደር የኔ ነው ኤርትራ ሲያገኝ የኔ ነው እንደቃ አባዳ ዝም ብለህ ቀፈላ ብቻ አታወራ ዝም ብለህ የወያላ ወሬ አታወራ 50 ሚሊዮን ወታደር አልኩ አብይ ቢያዘጋጅ አልኩ እኮ ወፍ የለም እንቀመዋለን ትግራይ ትግርኛ የሀገር ፍታው አንፈልግም እዛው ትግራይን አስከብር አንፈልግም አዳምጥ ይሄ እኮ ግዴታ እኮ ነው አሁን ማውራት ነገር እኮ ግዴታ እኮ ነው አፍንጫህን ተይዘህ የምትቀበለው እኮ ነው አብይ አህመድ ማለት ተነጋግሮ አዳምጠኝ አብይ አህመድ አንድ ነገር ልንገር ናይ
ናይ ባዕልና ሃገረ ትግርኛ ይደልዩ ብርሃኑ ጁላ ክዛረባ ይሰማዕካዩ ከፈለጋችሁ አገር ሁኑ ዝብለዩና ዘለው ህዝብና ለማመዱ እንዲሁ ህዝቡን እያለማመዱት እኮ ነው። አዳነች አቤቤ ወጣ ትግራይ አገር ሁኑ ስትል እኮ ህዝቡን እያለማመደችው ነው እንጂ አዲስ አበባ በራፍ ሲመጡባቸው ምን ያርጉ ታዲያ? ኖ እንደዛ አንተ ዘወቅ አልገባህም። ሐሪ ፖለቲካ አይተረደካን ጅቦ የቅፈላ ተቆማላ ትግራይ ትግርኛ ሕጂ እዛው ጅቦ ኢትዮጵያዊን እዛው ተቀመጥ። ካርታው ይው በተለይ እዚህ ቀንድ አፍሪካ አካባቢ የሾለችው ኤርትራ አካባቢ ላይ እንዳለ ፖለቲካ ይዞታው ይቀየራል። በኢትዮጵያና በኤርትራ መካከል ትልቅ የካርታ ልዩነት ይመጣል። እማታስበው አንተን ነገርኩ እኮ እኔ እየነገርኩ ነው። እስከ አዋሽ ድረስ ይዘረጋል ኤርትራ ካርታ ነገር ያለው እኮ እስከ አዋሽ ጅቡቲ ራሱ ታጣፋለህ። እስከ አዋሽ ድረስ ይዘረጋል። አዲስ ወጣ ኖ አላየሁም። አዲስ ወጣ ካርታ እሱን ተዋልኩ እኮ እኔ በኪዳነ ምሕረት እኔ ለሶሻል ሚዲያው ጉራ ያላችሁት ብቻ ይሄ ጦርነት ጀምሩ ቶሎ በተገላገለ ሕጂ ምስ ደብረ ጽዮን ተዛራሪ በመጽና ወልካ ክላግደፍ ደብረ ጽዮን ታዲ ታዲፍ አያላ ደብረ ጽዮን አያ ጋዛሽ ከርክሩ እንዲ አቦ ኢሳያስ ግደፍና በላው በትግራይ ጦርነት ማለት ነው። ሆም ብሉ የትግራይ የኤርትራን ጄኔራሎች እናቴን አብይ አህመድ አስፈጃቸው ሆም ብሉ አንኮ ጄኔራል ኮ ካብሱሳ ኮ 14 ተሪፎም ዘለው ጄኔራል አይደለም አንድ ኮሎኔል በሻለቃ ነው የሚመራው። አንድ ኮሎኔል እንዴ ስማ አንድ ነገር እንገር ጅቦ ነገር እንገር የኤርትራ ይኸውልህ ኃይል የሚመራው የኤርትራ ኃላፊ እናቴ ትሙት ከብርሃኑ ጁላ ይበልጣል። ግደፎ ተጋሪው ሕጂ ናይጄሪያ ናይርትራ ጄኔራል ኩሉ ተጋሪው አብዳን ይሄ እንደናንተ ዝም ብሎ ለጥፎ ጀነራል ዝም ብሎ ለብ መሰለን ኤርትራ ጀነራል ሕጂ ኣብ ኤርትራ ዘለው ዓበይቲ ጀነራላት ተጋሪው ኩሉ ግደፎ ኪና በቃ ዝትልወጣ ነገር ስማ ለጥፍል እንዴ አጎቴን ጀነራል ላሳየ እንዴ የሳህሉን ጀነራል እንዳታ ቀጧጧት ያንተ ጀነራሎች ሄዶ ሪፖርት የሚያደርጉት ፉከራው ጉራው ምናምን እናቴን አይሆን የኢትዮጵያ ፖለቲካ ከህዝቡ ከማህበረሰቡ ነቅሎ ወጥቷል። ብቻውን በተወሰኑ ሰዎች የሚመራ ሆኗል። አሁን በሰባት ሰው የ50 ዓመት ጀነራል ኤክስፒሪየንስ ያላቸው እኮ ናቸው የኤርትራ ጀነራሎች። ወይ 50 ዓመት እንዳለ እኮ በኮሮና አለቁ እኮ በትግራይ ጦርነት አላየም እንዴ? አለቁ እኮ። ኧረ ወፍ የለም ተባካፌክ ነው። እሺ እናያለን። ጦታ አውጡስን እኮ ያለው ሽማግሌዎቹ አንተ የብርሃኑ ጁላ ጦር ነው ኤርትራን ያሸንፋል ብለህ ጦርነት የምታደርግ ያለው እናቴን ድብና አድርጎ ያሸንፋል። ይኸው እናቴን እያለ እኔ አልኩ እኮ ሰላም እንደምን ዋላችሁ? ጅቦ ሰላም የዊኬንዱ መጣ። በቃ ይናገር። ስማ ማሪ ለምንድን ነው ብሎክ ያረከኝ በዛኛው አካውንት? ቶሎ ነው ብሎክ ያረከኝ። ማን አባቱ ብሎክ አረገ? ማሪ ደም ብዛት አለበት ቶሎ ነው የሚናደደው እኮ እናቴ ኖ እኔ ይገርማል። እኔ ጃፒ ብሎክ አላደረገም። እንደውም ቼክ አደርገዋለሁ። አርገኝ ምንማ በቃ ምን አርጌው ነው ምናምን አልኩና ተውኩት። ኖ እንዴ ጅቦ ቤት ሲመጣ ይቅርታ ይጠይቀኛል። የሆነ ሰው ነው ያደረገ። ችግራችሁ እኮ እዛ ትጣሉና በሌላ ቦታ እዚህ ሌላ ቦታ መታችሁ ብሎክ ተደራረጋላችሁ። እኔማ ብሎክ አላደረገም ማለት ነው። እሺ ምን እያልክ ነው ጅቦ? ታዲያ አሁን ሰሞኑን ሳቢ በላህ እንዴ? እኛ ሳናቅ ደግሞ ኖ የሳቢ ሳይሆን ማለት ነው። ደብረ ጽዮን ዛሬ ደውዬ አናገርኩት ረጅም ሰዓት እንዲህ በተፈጥሮ በትግራይ ጦርነት ራሱ ረጅም ሰዓት እንደዚህ አውርቼው አላውቅምና ያለውን ፖለቲካ ጠየቅኩት። የነገረኝ ፖለቲካ በጣም የሚያስደነግጥ ፖለቲካ ነው ማለት ማናችንም ደብረ ጽዮን ራሱ ፖለቲካ ቃል እስቲ ልጨርስ ከዛ መተቸት ትችላለህ። እኔ መብትህ እኮ እቴን ዘለዋና ብረት አብዝባ ነው ከነፈሰና ብሎ ራሱ ላይ ፈሰሰ። አሁን መተቸት ሳይሆን መሳደብም ትችላለህ። ግን እኔ ልጨርስ እና ጃፒ ደወልኩለት ረጅም ሰዓት አወራል እና በኢትዮጵያና በኤርትራ ያለውን ውጥረት እንደገና ደግሞ ኢትዮጵያና ኤርትራ የካርታ ማለት አሁን ያለችው ኢትዮጵያ ካርታዋን ትቀይራለች፣ ኤርትራም አሁን ካለችበት የካርታ ይዞታ ትቀይራለች። ሌላ ነው የምትሆን ገባ። በዛ ዙሪያ ላይ ተወያየን፣ ተጨቃጨቅን። እዚህ የማይወሩ ነገሮች አሉ፣ እንዲሁ እንደ ሳቅ እንደ ቀልድ ደግሞ የምናወራቸው ነገሮች አሉ እና ብርሃኑ ጁላ መግለጫ ሲሰጥ ሰምተዋል ዛሬ።
2 ሚሊዮን ህዝብ የ200 ሚሊዮን ህዝብን የባህር በር ማሳጣት መብትም እንትንም የላቸውም ሲል ነበር። የመከልከል መብትም መንሳትም መስጠትም አይችሉም ሲል ነበር። በጣም ተቆጥቶ እና የኢትዮጵያ ወታደርን ዝም ብለን ሂዱና አንዳንድ ኤርትራዊ ይዛችሁ ነው ብለን ብናዘው ያውም ይጣላሉ አለ። የኔ ነው ይሄ ኤርትራዊ የኔ ነው ይባባላሉ። ተመልክት የኢትዮጵያ አይበቃቸውም እያለ ነው። አይበቃቸውም። አሁን መሀሪን 5 የኢትዮጵያ ወታደር ይጣላበታል እዛ ቢያገኝ የኔ ነው። እሺ ጅቦኛ እኮ በጉጉት የምንጠብቀው ነገር ይሄንን ነው። ለምን አይሄዱም ታዲያ? ብርሃኑ ጁላ ይሄዱ። እሱ ምን መሰለህ በፍጥነት ይሄዱ። አዳምጠኝ። በፍጥነት እንዳይሄዱ ለምሳሌ ፋኖ የሚባለው አለ። የፋኖን ኃይል በመከፋፈል ዙሪያ በብር በምናምን መንግስት እየሰራ ነው። አልጨረሰው እርስ በርስ እንዲያዋጋቸው። እኔ ግልጹ ነው የምነግር እናቴን። ይሄንን ከጨረሰ በኋላ ነው ወደ ኤርትራ የሚገባው እንጂ አሁን እንደዚህ አሁን የአማራ ኃይል አንድነት ላይ ናቸው። ቀጥታ ዘሎ አይገባም። አሁን ምልሻውን እያሰለጠነን የአማራ ምልሻን እያሰለጠነው ነው። እስልምና ምናምን ብሎ አውቆ ፋኖ እስልምና ጠል ነው ብሎ ምናምን አውቆ እየሰራ ነው። እኔ እኮ ግልጹን ነው የማወራው። አሁን በዚህ ዙሪያ ላይ እርስ በርሱን አማራውን እያገዳደለ እሱ በዛ በኩል ሊሄድ አብይ እንደ ቀላል እንዳይመስል ፋኖ አይገዳደልም። እሱ የሚሰራል እሱ ብር ተበጅቷል። አዳምጠኝ። በሚሊዮን የሚቆጠር አሁን እኔ እንዲህ ስናገር አንተ ልትናደር ትችላለህ፣ ግን ያለውን ነገር ነው የምነግር። እውነታውን ነው የምነግር። በጣም ተበጅቷል አማራ ክልል። ብዙ ባንዳዎች የሉም እዚህ ሶሻል ሚዲያ ላይ የምታውቃቸው ብዙ እንደነዛ አይነት ደግሞ የአማራ ሚሊሻ ፋኖን እየተዋጋ ነው አይደለም? ታምናለህና አታምነው? እሱን ተወው አልኩ። ያልገባው ነው እሱን ተወው እና ጅቦ ይሞክራቸው ሲነ መሀሪ ይሄን ሳይጨርስ እንዴት ነው ወደዛ የሚሄደው? ይሄንን አይደርስበትም፣ ጭራሽ አይችለውም። እሱን ተወው እያለ ነው አብያ። ፓሪስ እዚህ ላይ ነው እንጂ ቱግ ማለት ያለብን እኔ ግን አንቻራ ዳውልሻውን ልታስጀምሪ ጦርነት ነው ገባስ ነው ምን ማሪ ዌልካም በእናታችሁ ግቡ የሚለው የኢትዮጵያ ውጥረት አይቶ እኮ ነው እንጂ ኢትዮጵያ ሰላም ብትሆን እንኳን ግቡ ሊል አይደለም አንገቱን ነው የሚደፋው። ያውቃላ ማን እኔ ጅቦ አባቱ እኮ የኢትዮጵያን ሕዝብ ሁሉ አስተባብሮ መጥቷል እኮ። ኢትዮጵያን ፍጹም ልደፍሩ አትችሉም። ተውት። አሁን እንደዚህ ተከፋፍለን አይደለም አንድ ብንሆን እናቴን አባቴ ኢትዮጵያን አሰባስቦ ቢመጣ ከ2 ዓመት በላይ አልታዋጋችሁም ከአስመራ ኑ ተመለሱ ብሎ ነው። ኢሳያስ አፈወርቂ ሩጦ ሱዳን ሲገባ በቃ አሳዘነው። ያጎቱ ልጅ ስለሆነ በሉ ተመለሱ ምናምን ብሎ ይሄ ነው ወሬ። ይሄ ታሪክ መስፍን ፈይሳን ጠይቀው። ይሄን ስለምትተዋወቁ ጎረቤት ስለሆናችሁት እቺን ተወያዩ። ጃፒ ባጫ ደበሌ ጠይቀው። እሱንማ ብርጋዴር ተፈራ ማሙን አትጠይቀው። ባድመ ላይ እስክስታ ሲያስጨፍራቸዋል ነበር አልነበረም? እሱ እዛ ላይ የሌለ ሰው ይሄ ነው። ብርሃኑ ጁላን ነው መጠየቅ እሱን። አረ ባጫ ደበሌ ተናገሩ ሳይጠየቅ በኢትዮ ኤርትራ ጦርነት ማለት ነው ራስ ሳይጠየቅ የአማራ ጄኔራሎች ነበሩ። አቡ ሚታር ጋር ደግሞ ዝም ብለህ ይለፈልፋል እንዴ? አለላን ነው ብለህማ ጅቦ አትጨቁልን። ሳይጠየቅ ይለፈልፋል አይደል? ባጫ ደበሌ ሳይገረፍ ገና ሲገረፍማ ብዙ ያወራል። አንተ አሁን እንደዚህ የምንንቃቸው ፍጥረቶች አይደሉም። እኔ እኮ ደብረ ጽዮን በስነ ስርዓት አውርቼው ነው የመጣሁት። እንዴ ለምን ነው እንዲመጡ ጅቦ አንድ ነገር ልንገርህ፣ ኢንፎርሜሽን ላንተ ኪዳነ ምህረት ድፍት ታርጋ ነበልባሉ አክቲቪስት ገባች። የኦላ አክቲቪስት ስማ ትጮሃለች። አይቺ እኮ ትጮሃለች። እንትና ዋኖ ጥሩ ሰው ሆና ግን ትጮሃለች። ከሁሉ ጋር መጣላት ነው። ተረጋጋ ጃፒ። እሺ አትላንት ወዲያ ነገሩ መሀሪ ዛሬ ትጮሃለች አልከኝ። እኔ አይደለሁ ማለት ጃፒ ነው ያለሽ። ጃፒ ካለ እሺ ጃፒ እንዴ ነው ጃፒ እኔ እንደዛ ሳይሆን መደማመጥን መልመድ አለባቸው። ሚዲያ ላይ የጎደለን ነገር መደማመጥ። ጃፒዬም በጣም ወደው ወንድሜ ነው፣ ችግር የለብኝም። አሁን አማራ ነሽ ልትባይ ነው እንግዲህ። ትግሬ ነበር ትቀይሪ ምን ችግር አለ? አማራ እኮ ወርቅ የሆነ ህዝብ እኮ ነው። ኤኒዌይ ቆይ አንዴ ይኸውልህ ወይት አሁን እኔ እያልኩኝ ያለው ገብታኛ ራሱ ማሳለ ምትሆነው እሺ ምን እናደርጋለን? ጃፒዬ ቆይ አብይ አህመድ ኢሳያስ አለና አብይ አህመድ ዙሮ መጥቶ በሱዳን ተጠቅሞ ኢሳያስን አታክ ማድረጉን
እንዴት ታየዋለህ ነው ወንድም ያጸዳዳቸዋል። አሁን እኮ ፋኖ ነው እኮ አንተን ጠየቁክ እንዴ ጆሮ ገደፍ የሆነበት እኮ ከልብ አንተን ጠየቁክ እኔን ከልብ ላይ አልሽ ያ መጅኑን እኔ ማህሪን ነው የጠየቁት። ኢሳይ ይወል አብይ አህመድ ምን አለ መሰለክ እንደዚህ ነው ነገሩ ኦኬ ብሎ በዛ በኩል መጥቶ እና በሱዳን በኩል ኤርትራ ማጥቃቱ ሊትራሊ ቱ ደ ኤርፖርት እና ምን ትላለ ነው እኔ ማህሪ ኦኬ እዚህ ላይ ያው ጅቡ አንዴ ስነ ስርዓት አሁን ሲሪየስ ኢሹ ስለሆነ እናውራበት ፕሊዝ ቴንክ ዩ ይሄ ልንገርሽ ሀሜቲ እና መኪናውን አውራልን ማህሪ እሺ ይላል ጃፒ ሬስቶራንት ውስጥ ነው ያሉት ምን ከካምን እንዳንተ አንድ አራት በአራት ቤት ውስጥ አይደለም ያሉት ሬስቶራንት ውስጥ ነው ያሉት ዝም በል እንዳሰልቦ ጃፒን እንዳሰልቦ ግን አንተ እኔ እናንተ ወንድሜ ይኸውልሽ ያ ራፒድ ፎርሱ የሱዳን መንግስት ገፍቶ ኤርትራ ቦርደር አድርሶት ነበር ኦልሞስት ሁሉንም ሱዳን ተቋጥሮ ማለት ነው ከዛ በኋላ የኤርትራ ኃይል አንድ ኃይል ደግሞ አልጠራውም ደና አስፈላጊ አይደለም የኤርትራ ኃይል ነሱ ሄደው ገብቶሻል ካርቱም ነው ያስገቡት ራፒድ ፎርስ ሊጀምሩ ነው እነዚህ ሰዎች ተደዋውለው ለምን አያወሩ ቱ ምንድነው አንተ ችግር ጃፒ ምንድነው ዓላማ ራሱ እኮ ፖለቲካ ምታወራ ነው ጃፒ አሁን ስማ አይደለም አሁን ብራውን ውጣ ወይ ሚታርግ እንደሌላው ብራውን ጁላ የተናገረው ንግግር ታው ሚታርግ እኔና ማህሪ ያወራ ነው ሚታርግ ፕሊዝ አያጅቦ ማህሪ ተገባሽ ተጫዋለች ብያለሁ ወንድሜ ብላ ስመጣኝ ያው ጮት ጀመረች እኔ ከማህሪ ጋር ተግባብተን እያወራን ነበርኩ ዋኑ ፊታይ እሺ ችግር የለውም ግን እኔ ጥያቄ ስላለኝ ነው ማህሪ መልስ በቃ ዋናው ቤት ከፍት ይመጣሉ በዚህ ጉዳይ ዲስከስ አይ ማህሪ መልስልኝ እንዴና ይሄ እኮ ኢንተራፕት ያደረገ እኮ አስቸገረ ይኸውልሽ ራፒድ ፎርሱ ኤኒዌይ ራፒድ ፎርሱ ተጨፍጭፎ በኤርትራ ኢቭን በዛው ውጊያ ላይ ኢትዮጵያና ኢማራት ከሱ ጋር ነበሩ የኢማራት ድሮን እየተጠቀመ ገብቶሻል ነበር የሚዋጋው ሰውየው ራፒድ ፎርሱ የኢማራቱ ደግሞ ሲያስቸግር ድሮኑ ተሳስተው ኤርትራ መሬት ላይ መጡ ከዛ በኋላ የኤርትራ የቀይ ባህር ኃይል ሄዶ ድሮኖቹ ልቅም አድርጎ እሱን ቻድ አደረሰው ቻድ አደረሱት የሱዳን መንግስት ቦታው ላይ ተመለሰ ማለት ነው ወይታችን ሃሽታግ ገብታለች እድሉን ስቷል አሁን ከዛ በኋላ ሲቀጥል አሁን ባለፈው የሆነ አንዳንድ መሳሪያ አስገብቶ ነበር የኤርትራ አየር ኃይል ሄዶ ዱቄት አደረገው ማለት ነው አሁን በዛ ነው ተናዱኝኝ የሚላለው ስለዚህ የገባሰው አለ ተከበጅሙ ማሪ ግን ታሳዝነኛል ግን እኛ ተበልተናል ምን የተበላሽው አንቺ ቀዌ በጃፒ እንዴት ነው የተበላሽው በጃፒ እኔ ወጥቻለሁ በቃ ደብረ ጽዮን እናመሰግናለን ዋኖፌ እናመሰግናለን ቶሎ በይ ምንም የምታመሰግነው አንተ ወስላታ ምንድነው እንዴ ምእመና ሱዳን ምናምን አይደለም ጨዋታው ሌላ ነው አልገባችሁም እናንተ ጨዋታው ሌላ ነው ሰሞኑን በቅርቡ የምታዩት ነገር አለ እግዚአብሔር ማሐሪ አይተረደካን ንስኻ አይተረደካን ዝርደካ ነገር አይኮነን ዝና ያጂ ፖለቲካ ዘሎ ኢሳያስ አፈወርቂ አሪጉ ይወዲው ተረዲካ እንወድ ሓጂ ሰዓት ንሕቆም ኣለካ ግደፍ ኢሎም ካሙሽ ንሕና ጀብሃውያን ተላዒልና ኣለና አንድ ዲክታተር መንግስት እድሜው ሲያረጅ ወይ ደግሞ ሲሞት አገር ትፈራርሳለች አገር ስትፈራርስ ደግሞ ትግራይ ትግርኛ ዝባል ሀገር ይዝፍጠር እንበር ሶይላ ቢበዚው ታል ግልፊ ነጥፎኩም ያ ዘይሆን አንድ አሙስ የቀረውን መንግስት ይዘ አብይ አህመድን ዋጋለሁ ትቀልዳለህ እንዴ እሱን ተወው ይላል ጃፒ ጌታ ነው የምላችሁ እናንተ ስለማታውቁ ነው ኤርትራ ውስጥ ያለውን ኤርትራ መግባቢያ ቋንቋ ትግርኛ ነው ከዛ አረበኛ ነው ያውም የሆነ ሰዓት ላይ አዳራሽ ላይ ነውና እሷን ልጅ ገለዋታል ወይስ አስረዋታል አላውቅም እንዴት ነው መግባቢያ ቋንቋችን አረበኛ ማይሆነው ብላ ጠየቀች ኢሳያስ አፈወርቂ በትግርኛ ሐሰቡ በትግርኛ ተዛረቡ በትግርኛ ተማሃሩ ገለ ከምዛ ናይ ኦሮሞ
ሕጂ ኦሮሞ እንታይ ይብላሉ ኣብ ኢትዮጵያ መግባብያ ቋንቋ ዝግባእ ኦሮሞ እዩ ዝብል ተረዲካ ሕጂ ከመይ ን100 ዓመት ተዓጊሱ ሕጂ ኦሮሞ ሒዝዋ ንዛ ምድሪ ከምዛ ናይ ኤርትራ ሕጂ ከምኣ ክትፍጠር ንሕና ተጋባይ ንደሊን ኢና ትግራይ ትግርኛ ክሓቢ ቋንቋ ሃገር የደልዮ ኢልና ዝነኣምን ሰባት ኢና ቋንቋ ሃገር ተለዎ አይመውትን ቋንቋ ሃገር ካለው አይሞትም የኢትዮጵያ መግባቢያ ቋንቋ አማርኛ ስለሆነ አማርኛችን እያደገና እያበበ መጣ እንጂ ሊሞት አይችልም አሁን ትግርኛ ቋንቋ መቀሌ ላይ እኮ በብዛት የሚወራው እኮ አማርኛ እኮ እናቴ ወደ ራያ አካባቢ ብትሄድ አማርኛ ቋንቋ እርድና ይመስልሃል ምናምን ተሰርቶበታል እንደ ሀገር በፊልም ብታይ ቪው የሚያገኘው አማርኛ ፊልም ነው ሙዚቃ ብታይ በ2 ሚሊዮን በ3 ሚሊዮን የሚታየው አሁን እኮ ነው ከጦርነቷ በኋላ እኮ ነው የትግርኛ ሙዚቃዎች የኦሮሞኛ ሙዚቃዎች እየታዩ የመጡት ለምን ይመስላል በቃ ያ ነገር እየሰራ መጣ እና አማርኛን ለማዳከም ብዙዎቹ ተነሱ ገባ አገር ያስፈልገዋል ትግራይ ትግርኛ ዓባይ ሃገረ ትግርኛ ክትፍጠር ኣለዋ መሓሪ ጸሚምካ ዲኻ ሙሽ ሕጂ ኣብዛኙ ሕጂ መሓሪ ዓረበኛ ብደንቢ ዝዛረብ ዓረበኛ ብደንቢ ዝፅሕፍ ገለ ኤርትራ ኣብዛሕዮ ዓረባት እዮም ትግርኛ ተዛራባይ ቁሩባይ ተረዲኩም ማለት አሁን ኤርትራ ውስጥ ያለው ትግርኛ ተናጋሪና ኢትዮጵያ ውስጥ ያለው ትግርኛ ተናጋሪ ፍጹም በቁጥር አይመጣጠኑ በጣም ብዙን ትግርኛ ተናጋሪ ያለው ትግራይ ውስጥ ነው ኤርትራ ውስጥ ያሉት በጣም ጩጬዎች ናቸው እና እነዚህ ብንዓምር ብሌን ሳሆ ትግረ ምናምን የሚባሉት በጣም ይናደዳሉ እንዴት በእነዚህ ትንሽ ትግሬዎች እንመራለን ደግሞ አሉ ደግሞ ትግርኛ ሆኖ መጥፎ ቃል የሚናገሩ ሰውበል ክፉ እስላማይ ምናምን እያሉና ያ ነገር ውስጣቸውን ያማቸው ሕጂ ኢሳያስ ምስ ሞተ ንሶም እዮም ዝለሓሉ እንወዲ ሓጂ ገለ ዝሰርዕዎ ፖለቲካ ድርስ ጀበና ከምዛ እንድያ እዞም ትግርኛ ክስታናይ ገለ ይብል ነይሩ እዛ ፖለቲካ ከይትመፅእ ሕጂ ትግራይ ትግርኛ ትመፅእ ተሎ ብሃይማኖት እውን ተመጣጠንቲ ኢና ንኸውን ተደረቲካ ብባህሊ እውን እዚ ትግራይ ትግርኛ ከጠፋ አይተረደካን መሓሪ ዘይተረደካ ነገር አለው ናይ ኤርትራ ናይ ኢትዮጵያን ካርታ ክልወጥዩ ግዴታ ይለካለሁ ሕጂ ዓፋር ኩናማ ትግርኛ እዛ ኤርትራ ውስጥ ያሉት ኩናማ አፋር እና ትግርኛ ተናጋሪው ለየቅል ናቸው ሌሎቹ ግን አንድ ናቸው ከዘጠኙ ብሔር 4ቱም 5ቱ አንድ አይነት ናቸው አረበኛ ነው የሚናገሩት ከሱዳኒ ጋር በጣም የተቀራረቡ ናቸው አረበኛቸው ራሱ ሱዳናዊ ነው ያዘወል ዘያክ ምናምን የሚበሉት ራሱ ፉል ነው ፉል ሱዳኒ አሲዳ ምናምን እናቴ ይቀጥል አብይ አህመድ በጣም የተረገበ ፍጥረት እሱ እንኳን አይደለም ያው ነጻድቃንም አሉበት ይባላል ደግሞ አብይ አህመድ ማታውቁት ሰዎች አላችሁ አብይ አህመድ ሲናገር ዝም ብላችሁ ንቃችሁ የምታልፉት ነገር አለ እና ገንዘብ ዘይቀይረው ነገር የለም አልገባኝም እንታይ ክርደካ ንስኻውን ካሕሱ እንታይ ክርደካ ንስኻውን ሕጂ ትግራይ ትግርኛ ክትፍጠር ኣለዎ ሃይሎም ዝሰርዑ ሰባት ኣለዉ ኣብዛሓኛ ናይ ኤርትራ ወታደር ጀኔራላት ተወዲኦም ኣለዉ ብኮሮና ገለ ናይ ቲዲኤፍ ልሕሳብ ኢሉ ወዲኡ ሕጂ ኤርትራ ውስጥ እኮ ሁነኛ የትግራይ ጄኔራሎች ናቸው እኮ ኤርትራን ጦር ካምፕ ላይ የሚያንቀሳቅሱት አብይ አህመድ አሰብን ይይዛል 4 ነጥብ እናቴን ይይዛል ሕጂ ኤርትራ ናይ ባሕር በሪ ክልያዊ ትግራይ ኤርትራ ዝትበሃል ነገር ግደፎ ትግራይ ትግርኛ ትፍጠር አብይ አህመድ እውን እዛ ይደልያ ነይሩ አነ እንደብረ ጽዮን ሕጂ ተዛልየ እንዴ ትግራይ ትግርኛ ዓባይ ሃገረ ትግርኛ ተረዲ ዘይተረዶ ሰብ ኣሎ ክንተሓዋወሲና ትበሃል ተሎ እንታይ መስቢካ ድዩ ኢሳያስ እውን በቃ ኣኽቲሙሉ ብዓረብያ ሕጂ ክጠር ዓለ ወይ እናቴን የኢትዮጵያና የኤርትራ ካርታ ይቀየራል እናቴን እኔ ተማምኜ ነው የምነግራችሁ እንዴት አየሁት ቹቹ የታሪክ ሰው